ለቀጣይ ዘመን አገልጋዮች ከኢየሱስ ክርስቶስ የምንማራቸው የኢየሱስ ክርስቶስ የምድር ላይ 3 ወቅቶችን እናያለን። እንደዚህ ይላል ሉቃስ ምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። እንግዲህ ስለ ኢየሱስ ክርስቶስ በጣም በምድር ቆይታው ከሚያስደንቁ ነገሮች አንዱ አገልግሎት እንደተወለደ አለመጀመሩ ነው። አምላክ ነው፣ ንጉሥ ነው፣ የሁሉ ፈጣሪ ነው። ግን እንደተወለደ አገልግሎት አልጀመረም። እግዚአብሔር በእነዚህ 3 ነገሮች ውስጥ አብ አሳልፎታል። በመዘጋጀት በመገለጥና በመፈጸም ወቅቶች ውስጥ አልፏል። ኢየሱስ እያንዳንዱ ወቅት የራሱ ስራ፣ የራሱ አጀንዳ፣ የራሱ ዓላማ አለው። በተለይ ከኢየሱስ ክርስቶስ የምድር አገልግሎት ውስጥ ዛሬ እያገለገልን ያለን ጥሪ ደርሶን ደግሞ ነገ ለማገልገል የምንዘጋጅ አገልጋዮች፣ ዛሬ በተለያየ ነገር ውስጥ የምታልፉ አገልጋዮች ከኢየሱስ ክርስቶስ እንድንማር ጋብዛችኋለሁ። ኢየሱስ ክርስቶስ በምድር ቆይታው በ33 ዓመት ጊዜ ውስጥ 3 ወቅቶችን አልፏል። የመጀመሪያው ሲዝን የመዘጋጃ ወቅት ነው እና ከመወለዱ እስከ 30 ዓመት የቆየበት ነው። ይሄ የህይወቱን አብዛኛውን ክፍል የሚወስደው ወቅት እንደሆነ እንመለከታለን። የመዘጋጀት ወቅት እንደዚህ ይላል ሉቃስ ምዕራፍ 2 ቁጥር 40 ላይ እና 52 ላይ እንደዚህ ይላል፣ ሕፃኑም አደገ፣ ጥበብንም ተሞልቶ በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በሱ ላይ ነበረ ይላል። 52 ላይ ደግሞ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ይሄ ወቅት እንግዲህ የኢየሱስ ክርስቶስ በምድር ቆይታው ረጅሙ ወቅት ነው። ኦልሞስት 30 ዓመት ነው የፈጀው። ምን አይነት ነው ይሄ ካላችሁኝ፣ የዝግጅት ወቅት ይባላል። ብዙ ሰው እግዚአብሔር ለሆነ አጀንዳና ዓላማ እንደሚፈልገው ሲገባው ከመዘጋጀት ይልቅ ወደ መድረክ ማይክ ወደ መጨበጥ ነው የሚሮጠው። ግን በአገልግሎት ጥሪ ያላችሁ ሰዎች፣ ለአገልግሎት የእግዚአብሔር አጀንዳ ያላችሁ ሰዎች ከማገልገል ዘመን ይልቅ የመዘጋጀት ዘመን ሰፊ እንደሆነ እወቁ። ኢየሱስ በመዘጋጀት ወቅቱ በጥበብ ያድግ ነበረ፣ በመታዘዝ ያስተምር ነበረ፣ ያድግ ነበረ፣ በባህሪ ያድግ ነበረ። እንደ ሕፃን ደግሞ እንደ ቤት ደግሞ በመታዘዝ ልጅ አናጢ ሆኖም ያድግ ነበር። ከተልእኮ አንጻር ይዘጋጅ ነበረ። በእግዚአብሔር ፊት በሰውም ፊት እያደገ እየተዘጋጀ እየበቃ ይመጣ ነበር። እውነት ነው፣ አምላክ ነው፣ እውነት ነው፣ ብቁ ነው። በሰውነቱ ግን እነዚህን ነገሮች ያደርግ ነበረ። የዓለም አዳኝ የሆነው ኢየሱስ 30 ዓመት በዝግጅት ካለፈ፣ እኛ ደግሞ ተራዎቹ ድንገት ጥሪ የወደቀብን ሰዎች ለነገ አገልግሎታችን፣ ለነገ ስኬታችን እንዴት ዝግጅት አይጠበቅብንም ልላችሁ ነው። የብዙ ሰዎች የስኬታቸው ሚስጥር የአገልጋዮች ምንድን ነው ካላችሁኝ፣ የሚስጥር ዝግጅት፣ ማንም የማያየው ዝግጅት፣ ማንም የማይገባው ዝግጅት። አንድ ነገር ልናገር፣ የአንድ ፎቅ ርዝማኔ፣ የአንድ ፎቅ ጥንካሬ ትልቁ የት ነው ያለው ካላችሁኝ፣ መሰረት ላይ የሚሰራው ስራ ነው። ውስጥ በጓዳ ተሸፍኖ የሚሰራው ስራ። አንዳንድ ጊዜ ሳንዘጋጅ እንወጣና ብዙ ጥፋቶችን እናጠፋለን። አሁን በምድራችን ላይ የሚታዩ ብዙ የአገልግሎት ኪሳራዎች፣ የምናፍርባቸው ጉዳዮች ምንድናቸው ካላችሁኝ፣ ባልተዘጋጀ ማንነት የተዘጋጀ ጸጋ ሲገለጥባቸው፣ ሰዎች መድረክ ላይ ሳይዘጋጁ ይህንን ሲዝን ሲያልፉት መድረክ ላይ ሲወጡ ምናልባት 3 ሰው ጌታን ተቀብሎ ከመድረክ በኋላ ባላቸው ካራክተር 20 ሰው ባክ ሊያደርግ ይችላል። አልተሰሩም። ባልተሰራ ማንነት መገለጥ
ከጥቅሙ ጉዳቱ ያመዝናልና ኢየሱስ አብዛኛውን ሲዝን ያሳለፈው 30 ዓመቱን በመዘጋጀት ነው። ረጅም የዝግጅት ዘመን የወሰደ ሰው በህይወት በትምህርት በምናምን አይገርምም ውጤታማ የሆነ አገልግሎትን አገልግሎ በዘመኑ ያልፋል። ለዚህ ነው ኢየሱስ ተልእኮውን በሚገባ ፈጽሞ ያለፈው። ዝግጅት ወደ መገለጥ የሚወስደን ትልቅ መንገድ እንደሆነ እንወቅ። ሁለተኛው ምዕራፍ የመገለጥ ወቅት ነው። ይሄ ደግሞ 3 ዓመት ተኩል ነው የፈጀው። ማቴዎስ ምዕራፍ 3 16-17 ላይ ይጀምራል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣም አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እያለ ይናገራል። ይህ ወቅት ኢየሱስ በውሃ የተጠመቀበት፣ ጽድቅን ልፈጽም ይገባኛል ብሎ ጽድቅን የፈጸመበት፣ መንፈስ ቅዱስ ደግሞ በሱ ላይ የወረደበትና ኃይልን ሲቀበል መንፈስ ቅዱስ በሱ ላይ ሲመጣ የሕዝብን አገልግሎት የጀመረበት ነው። በዚህ ወቅት መንግሥተ ሰማያትን የእግዚአብሔርን መንግሥት ሰበከ፣ ታማሚዎችን ፈወሰ፣ ሙታንን አስነሳ፣ ደቀ መዝሙር አፈራ፣ አባቱን ገለጠ፣ ታምራት አደረገ። ሲዘጋጅ የነበረው ነገር በክብር በኃይል በብዙ ሕዝብ ታጅቦ ተገለጠ። ለምን? እዛ ጋር ተሰርቷል ስራ። ኦኬ። የዝግጅት ጊዜ አለው እግዚአብሔር፣ ደግሞ የመገለጥ ጊዜ አለው። ብዙ ጊዜ በዝግጅት ጊዜያችን እንገለጥና እግዚአብሔር ሊገልጠን ሲመጣ ፍሬ ስለሌለብን ለመሰወር ደግሞ እንጀምራለን። ከእግዚአብሔር ጊዜ ጋር እንተላለፋለን። ማን ነው እስከ መጨረሻው የሚሄድ ካላችሁኝ፣ እስከ መጨረሻው የመዘጋጀትን ሲዝን ጨርሶ የወጣ ሰው ነው። እግዚአብሔርን በጓዳ ያገኝና ከእግዚአብሔር ጋር በጓዳ የተዘጋጀ ሰው ይገለጣል። ሲገለጥ ደግሞ አያፍርም፣ እስከ መጨረሻው ያገለግላል። የእግዚአብሔር ጊዜ ሲደርስ ልንገራችሁ፣ የእግዚአብሔር ጊዜ ሲደርስ ሰብአዊ ፍጥረት ኃይል ሊከፍተው የማይችለው ታላላቅ ደጆች ይከፈታሉ። ማንም ቢዘጋው አቅም የሚያጣው እግዚአብሔር የከፈተው ደጅ ይሆንልናል ማለት ነው። አደባባይ፣ ጓዳ፣ አንድ ሰው፣ 100 ሰው፣ 100,000 ሰው እግዚአብሔር ንግግራችንን አክብዶ ያን ነገር ያደርጋል። ሶስተኛና የመጨረሻው የመስዋዕትና የክብር ወቅት ነው። ዮሐንስ ወንጌል 19:30 ላይ ተፈጸመ አለ። which means የመጣበት ሚሽን አገልግሎት ባይዘወይ ዋጋ ያስከፍላል። አልጋ ባልጋ አይደል። የተጠራችሁ ሰዎች እዛ ጋር እንደሚታየው በሚዲያ እንደምናየው ላይሆን ይችላል። ገንዘብ መሰብሰብ ላይሆን ይችላል። አልጋ ባልጋ አገልግሎት፣ እውነተኛ አገልግሎት ዋጋ ይጠይቃል። የምንከፍለው የቤተሰብ ዋጋ፣ የህይወት ዋጋ፣ የጤና ዋጋ፣ የምናምን ዋጋ ሊኖር ይችላል። ኢየሱስ ተፈጸመ አለ። ምኑን? በመስቀል ላይ ሆኖ የሚከፈል ዋጋ አለ። ስለዚህ አገልግሎት ተአምራት ማድረግ ብቻ አይደለም ልላችሁ። አገልግሎት ሳክሪፊሻል የሆነ ህይወትን መምራትም ሊጠይቅ ይችላል። ህይወትን ለሌሎች መኖርን፣ እንደ ሻማ መቅለጥን፣ ለሰዎች ኖሮ ማለፍን ሊጠይቅ ይችላል። በዚህ ወቅት መናቅ፣ መተፋት፣ ወደ መስቀል መሄድ፣ ኃጢአትን እምቢ ማለት፣ ሞትን ድል ማድረግ፣ እንደገና መነሳት ማድረግ አለው የኢየሱስ ህይወት ውስጥ። ዛሬ የሚሰበክልን መስቀል አልባ ክርስትና እንደሆነ አውቃለሁ። በቃ ሁሉም ክርስትና ከገንዘብ ጋር ከመበልጸግ ጋር የሆነ ነገር ከማግኘት ጋር እንደሆነ አውቃለሁ። ግን አማኝ አንዳንዶች እኮ አምነው በመጋዝ ተሰንጥቀው ሞቱም ይላል። አንዳንዱ አምነው በዘይት ተቀቅሎ ሞቱም ይላል። ኦኬ፣ ከዓላማ አንጻር የምንከፍለው ዋጋ አለ። ህይወታችንን፣ ትዳራችንን፣ ልጆቻችንን፣ ፊታችንን፣ መልካችንን የሚያስከፍለን ነገር ሊኖር ይችላል። ግን እሱ ጋር ቢያበቃ ደግሞ ያሳዝን ነበር። እግዚአብሔር ደግሞ የክብር ምዕራፍ አለ። ኢየሱስ ያንን ካለፈ በኋላ ከሞት ከተነሳ በኋላ ደስ የሚለው ቀድሞ በነበረኝ ክብር አክብረኝ ብሎ ያለ ልክ ስም ተሰጥቶት ከፍ ያለ ክብር አከበረው። ስለዚህ
ለማገልገል የምትነሱ ሰዎች መዘጋጃ ጊዜ አለ፣ መገለጫ ጊዜ አለ፣ መስዋዕት የምንሆንበት ጊዜ አለ። ግን ደግሞ እግዚአብሔር በምድርም ያከብራል፣ ደግሞ በሰማይም ያከብራል። የክብር ጊዜ፣ የሽልማት ጊዜ፣ የሪዋርድ ጊዜ እንዳለ ገብቶን ወቅቶቹን ሳናዛባ እንኖራቸው። እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። ስለዚህ ለቀጣይ ዘመን አገልጋዮች ከኢየሱስ 3 ሲዝኖችን እንማር። መዘጋጀት፣ መገለጥ፣ መስዋዕት መክፈልና የክብር ጊዜ እንዳለ እንወቅ። አገልግሎት ይጀመራል ብቻ ሳይሆን ይፈጸማልና በምድር ቆይታችን የሰጠንን አደራ አገልግሎት ፈጽመን እንድናልፍ እግዚአብሔር ይርዳን። ተባረኩ፣ ተከናወኑልኝ። አሜን።